አራተኛው ጌታ የተናገረው ቃል አምላኬ አምላኬ ለምን ተውከኝ የሚለው ኃይለ ቃል ነው። አምላኬ አምላኬ ለምን ተውከኝ የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። ይህ አምላኬ አምላኬ ለምን ተውከኝ የሚለው ለምንድን ነው የተናገረው? ብዙ ሰዎች ይህንን ቃል በጥሬው አንስተው ወስደው ለራሳቸው እንደሚገባ ኢየሱስ ክርስቶስ ምስጋና ይግባውና ፍጡር ነው፣ ይሄው አምላኬ አምላኬ እያለ ፈጣሪን እየጠራ ነው ለማለት ይጠቀሙበታል። ግን መጽሐፍን ለመጥቀስ የመጽሐፉን ባለቤት መሆን መጽሐፉን መማር ያስፈልጋል። ሕግ የሚተረጉም ሰው ሕግ የተማረ ነው። መጽሐፍ ቅዱስን የሚተረጉም ሰውም መጽሐፍ ቅዱስን የተማረ ነው። አምላኬ አምላኬ ለምን ተውከኝ ብሎ የተናገረ ምስጢሩ ወዲያ ነው። አንደኛው አጋንንትን ለመሸንገል ነው፣ ወይም አባቶቻችን ለአቅርቦተ ሰይጣን ብለው የሚናገሩት ነው። አምላኬ አምላኬ ብሎ ሲናገር ይህ ቃል እንደ አሳ መንጠቆ ቂጣ ወይም ዳቦ ሆነበት ለሰይጣን ይላል። አሳ የሚያጠምዱ ሰዎች አሉ። መንጠቆ ወይም መቃጥን የምትባለውን በጣም ስለት ያላት ሹል ብረት አለች፣ ቆላፋ። እዚያች ላይ ቂጣ ያደርጉባታል፣ ዳቦ ወይም የአሳ ምግብ ያደርጉባታል። ለአሳ የሚሆን ምግብ ውስጡ በጣም ስለት የሆነች ብረት አለች። ያችን ሲያይ አሳው ይቀርባል። አሳው ቂጣውን እበላለሁ ሲል ውስጥ ባለችው መንጠቆ ጉሮሮውን ተይዞ ይወጣል። ልክ እንደዚህ ጌታ አምላኬ አምላኬ የሚለውን ቃል ለአሳው ማጥመጃ፣ ለዲያብሎስ ማጥመጃ ተጠቀመበት። ዲያብሎስ ያንን አይቶ መጣ። ያንን ሲያይ ሲመጣ በነፋስ አውታር በሳት ዛንጀር ወጥሮ በመስቀሉ ቀጠቀጠው። በመስቀሉ ጥልን ደመሰሰ የሚለው ቅዱስ ጳውሎስ ከዚህ የተነሳ ነው። አቅርቦ ነው ድል የነሳው። አቀረበው፣ አምላኬ አምላኬ ብሎ እንዲቀርብ አደረገው፣ በዚያም ደመሰሰው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው ሰይጣን በዚህ ዕለት የክርስቶስን በግ መሆኑን እያየ እረኝነቱን አላወቀም ይላል። አለት ህብስት መሆኑን አየ፣ አለት መሆኑን ግን አላየም። ልክ ሳያስተውሉ የሚመገቡ ሰዎች ህብስት ውስጥ ጠጠር ተቀምጦ ጥርሳቸውን እንደሚሰብረው ወይም ቆሎ ውስጥ ያለ ጠጠር እንደሚሰብራቸው ሁሉ ክርስቶስ እየደማ እየተቆረሰ ደሙ እየፈሰሰ ሲያየው መዋጥ እንደለመደው እንደ ፍጡር ስጋ መስሎታል። ሲመጣ ክርስቶስ ደግሞ የህይወት አለት ነውና በዚህ አለትነቱ ቀጠቀጠው። በግ መሆኑን አይቶ ሲመጣ እረኝነቱ ቀጠቀጠውና ዲያብሎስን ድል ነሳው ይላል። ስለዚህ ዲያብሎስን ለማቅረብ ድል ለመንሳት ሌላው ቅዱስ ቄርሎስ እንደነገረን ሃይማኖታዊ ላይ ኮነነ ጥንተ ወበኩረ ለኩሉ ምግባረ ሰናይ፣ ለበጎ ሥራ ሁሉ እሱ አርአያ ሆነን እንዳለ በመከራ ውስጥ ሆነን ፍጡርን ሳይሆን ፈጣሪያችንን መመካት ተስፋ ማድረግ እንዳለብን፣ በጸሎት መበርታት እንዳለብን፣ ወደ ፈተና እንዳንገባ መጸለይ እንዳለብን ሐሙስ ዕለት ማታ አባት ሆይ ይህች ጽዋ ከኔ ትለፍ ብሎ ጸልዮልናል። ሌላም ብዙ ምስጢር አለው እሱ። እንደገና መከራ ውስጥ ሆነንም ፈጣሪያችን ተስፋ ማድረግ እንዳለብን ለማስተማር እሱ ለመምህርነትም የመጣና ከኔ ተማሩ ብሎናል። የማቴዎስ ወንጌል ምዕራፍ 11 ከኔ ተማሩ ስላለ የምንማረው ጸሎትን ጭምር ስለሆነ ጸሎትን በመከራ ውስጥ ለማስተማር ምንም መከራ ውስጥ ብትሆኑ ጸሎትን አታቋርጡ ለማለት ለጸሎት ጽናት፣ ለጸሎት ተስፋ በእግዚአብሔር አለኝታ እንዲኖረን ለማድረግ ይህን ለማስተማር አምላኬ አምላኬ ለምን ተውከኝ። ሶስተኛው በህዱጋን ተገብቶ ነው ይላል ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 79 ቁጥር 37 ላይ ሲናገር ምንትኑ አጻቆ ከመ ይበል ይእዜ አምላኬ አምላኬ ነጽረኒ ለምን ተሐደገኒ ይላል። በዚህ ዕለት እሱ አስቀድሞ ቅዱስ ቄርሎስ ሲናገር አይሁድ ሊይዙት በመጡ ጊዜ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን እንፈልጋለን አሉት። ታዲያ የናዝሬቱን እንፈልጋለን ባሉታቸው ጊዜ ወደ ኋላቸው ወደቁ ይላል ዮሐንስ ወንጌል ምዕራፍ 18 ላይ። ወበዝንቱ አወቀ ድካመ እጓለ እመሕያው፣ ጌታ አይሁድን ወደ ኋላቸው ፍግምግም አድርጎ በመጣል የሰው ልጆችን ደካማነት ገለጠ ይላል። ታዲያ የሰው ልጆችን ደካማነት ከገለጠ በኋላ በሁለተኛው ግን ሲፈቅድላቸው ያዙት።
የሰው ልጆችን ደካማነት በቃሉ ብቻ እንዲህ አድርጎ ያሳየ እሱ ምንትኑ አጽሐቆ ከመይበል ይዜ አምላኬ አምላኬ ነጽረኒ ለምን ታደገን። አይሁድን በቃሉ ብቻ ወደ ኋላቸው ፍግምግም ያለ ጌታ መከራውን ማራቅ እንደሚችልማ እኮ አሳየን። እንደዚያ ከሆነ እሱ አምላኬ አምላኬ ማለት ለምን አስገደደው? ምን አተጋው? ምን አሻው? ይልና ቅዱስ ቄርሎስ ወነይነሰ ንብዬ፣ እኛ ግን እንዲህ እንላለን ሶባ አበሰ አዳም ቀዳሚ ወሄደ ትእዛዘ እንተ ተውህበት ሎቱ። ቀዳማዊ አዳም ለሱ ተሰጥታ የነበረችውን ሕግ ባፈረሰ ጊዜ ወተሐከየ ባሕቲቱ ውስተ ሕግ ዘተአዘዘ፣ እሱ የተሰጠውን ሕግ ባፈረሰ ከተሰጠችው ሕግ በተለየ ጊዜ ወሃደጎ እግዚአብሔር ለህላው የጓለ እመሕያው፣ እግዚአብሔርም እንደዚህ የሰው ልጆችን ባህሪ ተለይቷቸው ነበር፣ ትቷቸው ነበር ይላል። አዳም እግዚአብሔር ያዘዘውን ሕግ በመተው ምክንያት እግዚአብሔርም የሰው ልጆችን ወይም አዳም እግዚአብሔር ካዘዘው ሕግ ሲለይ እግዚአብሔር ደግሞ ከአዳም ተለየ። በልጅነት አባቱ ሆኖ ተዋህዶት የሚኖር እግዚአብሔር ተለየው ይላል። ስለዚህ ምን አደረገ? ወበይንተዝ ሰምረ እግዚአብሔር ከመያፍ ልሶ ለህላው የጓለ እመሕያው ሀበ ኢሙስና። ስለዚህ እግዚአብሔር የሰው ልጆችን ባህሪ ጥፋት ወደሌለበት ክብር ሊያከብረው ሊያሳድገው ወደደ። ወረደ ቃለ እግዚአብሔር ውስተ ዝንቱ ዓለም፣ የእግዚአብሔር ቃልም ወደዚህ ዓለም ሰው ሆኖ መጣ። ወነሳ ሥጋ እምዘር አብርሃም፣ ከአብርሃም ዘርም ሥጋን ለበሰ። ወተመሰለ አኀዊሁ፣ ሥጋን ደምን በመዋሃድም ወንድሞቹን መሰለ። ወሆለቆ ርእሶ ምስለ ህላዌ ዚአነ፣ ራሱንም ከኛ ባህሪ ጋር ቆጠረ፣ ከኛ እንዳንዱ አደረገ። ወበይንተዝ ይቤ ዝንቱ ቃል አምላኬ አምላኬ ነጽረኒ ወለምንት ሀደገኒ በኢንቲአነ ለላ ሀደገን እግዚአብሔር በአልዮ ትእዛዙ። ስለዚህ አለ የእግዚአብሔር ቃል እሱን በመበደላችን ምክንያት እግዚአብሔር ተለይቶን ነበርና በተለየን በእኛ ተገብቶ ስለኛ ብሎ ይህ ቃል አምላኬ አምላኬ ብሎ ጮኸ ይላል። ስለኛ ብሎ በተተው ነው ተው እኛን ተወን እግዚአብሔር አለ። ስለዚህ በተተውን በእኛ ተገብቶ እሱ ስለኛ ቤዛ ሆኖ አምላኬ አምላኬ ብለን የምንጮኸውን ህዱጋን ወይም የተተውን ሀደገኒ ማለት ተውከኝ ማለት ነው። ስለዚህ የተተውን የእኛን ጸሎት ተውከኝ ብሎ ጸለየ። እኛ ተተተን ነበርና እኛ ሕጉን ስንተው እግዚአብሔር እኛንም ተወን፣ ለሞት አሳልፎ ሰጠን፣ እንድንፈርስ እንድንበሰብስ ሞት እንዲሰለጠን መሬት አንተ ወደ መሬትነት ተመለስ ብሎ ትቶን ነበረ። ስለዚህ የተተውነውን ጸሎት ነው ያቀረበ ይላል ጌታችን ኢየሱስ ክርስቶስ። ቤዛ ሆነን ማለት ይሄ ነው። መዝሙረ ዳዊት ምዕራፍ 21 ቁጥር 1 ላይ አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ ብሎ ጸልዮ ነበር። ያቺ የዳዊት ትንቢት ተፈጸመች። ጌታም 5000 ዘመን ነቢያት በሙሉ ለምን ተውከን ብለውን የተውትን የተተውን ጸሎታችንን ክርስቶስ አቀረበልን። በዚህም ቤዛ ሆኖ ይቅርታን ሰጠን። እንግዲህ ምን አለት ነው? እያሃድገክሙ አለ። አሁን ተተተን ነበረ። ለምን ተውከኝ ብሎ ጸልዮ ምን አደረገ? እናንተን እንግዲህ ደሃደግ አድርጊያችሁ አልቀርም፣ አልተዋችሁም። ደሃደግ ተወዱ ዘንድ አልተዋችሁም። ምን አደረገን? መንፈስ ቅዱስን እልክላችኋለሁ። እሱ ተውከኝ ብሎ ጸለየና የእኛን መተው አስቀረልን። ከዚያ በኋላም መንፈስ ቅዱስን ለእኛ ላከልን። የተተውን መሆናችን ቀረን፣ የባዘን በጎች መሆናችን ቀረ።